ስቢ አንጂ አባቴ ሞቷል አላልሽኝም ነበር እንዴ? ምን ጭራሽ እኛንም ያክሉ ሰዎች ያንቺ ባል ናቸው? ለትንሽ እኮ ነው አመለጥኳቸው፣ ገሎኝ እኮ ነበረ። ስሚ ለማንኛውም እኔ ይሄ አይመለከተኝም። የሰራሁበትን ትከፍኛለሽ እሺ? ለ24 ዓመት ሙሉ እኮ ነው ጠብቄ ያቆየሁትን ድንግል ላይ ነው የሰጠሁሽ። አይመለከተኝም። ደግሞ ስመጪ ሱሪዬን ይዘሽ ነኝ። ውድ የገዛው ሱሪ ነው፣ 3000 ብር የገዛው ሱሪ። ቻው ለማንኛውም እነዚህ ልጆች ግን አይነሱም እንዴ? አንተ ጎረምሳ አሚዬ ተነሱ እንዴ! ረፈደ እኮ። እኔ ቢሮ ልሄድ ነው። ነግቷል እንዴ? ነግቷል። ይኸውላችሁ ቁርስ አዘጋጅቼላችኋለሁ። እሺ ቁርሱን ብሉ፣ ቤቱን አጽድታችሁ ጠብቁኝ። ከቢሮ ስመጣ አንድም ነገር ተበላሽቶ ቢጠብቀኝ ወየው ነገርኩሽ። ትንሽ ነው ሳሙኛ። እሺ አትርሳሙ ሞዛዛ ነይ ተለፈ ይመታኝ። እሰይ እንኳን መጣ። በቃ ወዳችኋለሁ። እሺ ባይ። ማዬ እማ አንተ ቴክስት አታነብም ማለት ነው? አስገብቼልሃለሁ። ሌላ ቴክስት አነባለህ እንዴ? ስኳሽ የገባሽ አራጅ እንዳተኛ በቃ ቁርስ ብሎ አስገብቼልሃለሁ። እሺ ማዬ ደግሞ ላሜ እንዳትነግራት ነገርሃለሁ። እወድሻለሁ። እኔ ሙደት ነው ማለት ነው። ወይ የኔ ፍቅር። ሄሎ፣ ለምንድን ነው ስልክ ማታነሳው? ይቅርታ ውዴ፣ አሁን ገና እኮ ነው ከእንቅልፌ የተነሳሁት። አሁኑኑ ላገኝ እፈልጋለሁ። ምንድን ነው የኔ ፍቅር? የተፈጠረ ነገር አለ? ድምፅሽ እኮ ልክ አይደለም። አቤል፣ በእናትህ ጥያቄውን ተውና የለመነው ቦታ እንገናኝ። እሺ ፍቅር፣ እዛው ጠብቂኝ፣ መጣሁ። ማናት እባክህ እዚህ በጠዋት የምትደውልልኝ? እኔ ጋር በቃ ሴት ልጅ ብቻ ነው የምትደውልልኝ የሚመስልሽ? ቆይ እስኪ አንዳንዴ እንኳን ማን የደወለልህ ብለሽ መጠየቅ ይኖርብሽ። ወንድማ በዚህ ጠዋት ሊደውልልህ ይችላል። ቆይ ግን ሁሉ ሰው እንዳንቺ ነው የሚመስልሽ? ማለት አልገባኝም። እህት የሆነሽ እንደዚህ የማይተቆጣጠርሽ ፍቅረኛ ብትሆኝማ 7
ተኛ ሰማይ ነበር የምትልኪኝ። አሁን ማስቀየሱን ትተህ የጠየቅከውን ብቻ መለስልኝ። ወይ ጉዴ! ቆይ ግን ምን እንደመልስልሽ ነው የፈለግሽው? ኧረ እባክህ ሁሉም ሰው እንዳንቺ ይመስልሻል ስትል ምን ማለት ግን? እሺ ይህን ጥያቄ በሙዚቃ ምናምን ልመልስልሽ? አሁን ማሾፉን ትተህ በምንም ቢሆን መለስልኝ። ማናታት በይኝ ስልኬ ሲጮህ ድንገት ሃናም ጎረቤቴ ሳራም እህቴ ናት። እንደ ራስሽ ግድ የለም አንዳንዴ የአጎቴ ልጅ ስትይ ያምንሽ የለም እንዴ? አይደለም እንዴ? አይደለም እንዴ? ዋሻው እንዴ? ኧረ አሽሙር መሆኑ ነው። ተዛለቅናታ። የአሽሙር ፋብሪካ እኮ አንቺ እኮ ነሽ። ብቻሽን እኮ አንድ እድር እኮ ነሽ። አንተ ሰውዬ ሴጣኔን አትጥራው ብያለሁ። ከየት? እኔ የምለው ይዘሽው እኮ ነው የምትዞሪው። ቆይ ግን ዛሬ ክላስ የለም? አዎ ትላንት ነው ኤግዛም የጨረሰው። እሺ በቃ ቡትዬ እኔ ቀጠሮ አለብኝና ልብሴን ቀይሬ ልውጣ። ቶሎ አግብተህ መንገድ የምትለቅልኝ ደስ ይለኛል። ሚስት አገኘሽልኝ ማለት ነው? አዎ ሊያውም ምን የመሰለች ቆንጆ መሰለች። እሺ እባክሽ ማን ናት? ሄለን የኔ ጓደኛ። ሄለን? እቺ ያንቺ ጓደኛ እየበላት የሚርባት ልጅ? እሷን ከማገባ ሱዳን ሂጂ አሸዋው እኔ ብቀር ይሻለኛል። ኧረ እባክህ አንተ ማን ስለሆንክ ነው? ተወው እኔ ላንተ ብዬ ነው። አንቺን ብሎ ከሰሙሽ ገና ብዙ ታወሪያለሽ የኔ እናት። እኔ ቀጠሮ አለብኝ። ለማንኛውም መልካም ቀን። ቻው ቻው። እኔ ከዚህ በላይ ስቃይ መቋቋም አልችልም። ቆይ ተረጋጊና ንገሪኝ። ማነው ቆይ እንደዚህ ያደረገሽ? አክስቴ ናታ። ምን? እሷ ናት እንደዚህ ያደረገችሽ? አዎ እሷ ናት። እኔ ከዚህ በላይ መሰቃየት ይበቃኛል። ወደ አረብ ሀገር ሄዳለሁ ወይ ካልሆነ ይሄ ካልሆነ ምን? ራሴን አጠፋለሁ። ምንድን ነው የምትይው? ቆይ እኔ ለማን ተሽ ነው ስለመሞት የምታወሪው? ቆይ እኔ አላሳዝንሽም? እኔ እኮ እስካሁን ያንተ ፍቅር ነው ያኖረኝ። ቆይ ሴትዮ ግን ከአንቺ ምንድን ነው የምትፈልገው? ቤቷን ለቅቄላት እንደወጣ ነው የምትፈልገው። እንደዛ ነው? በቃ ችግር የለውም መፍትሄ እንፈልጋለን። ለመሆኑ ግን ቁርስ በልተሻል? አዎ በልቻለሁ። አትዋሽ፣ ፊትሽ እኮ ያስታውቃል። በዛ ላይ ደግሞ እነዚህ የሚያምሩ ከንፈሮች ይደርቀዋል። በቃ አሪፍ ምግብ ጋብዝሻለሁ። እሺ። ኧረ ቢያንስ ተግደርደሪ። ዛሬ እኔ ልጋብዝህ ነው የሚባለው። ቆይ ምን ያህል እንደምጣለሽ ታውቂያለሽ? እኔ ራሱ በጣም ነው የምጠላው። እና ሸራተን ይሻልሻል ወይስ መረጃ የት እንደምጋብዝሽ? እኔ የምለው አብዬ ዮሴፍ ምን ሆኖ ነው የጠፋው? ኧረ አልጠፋም እማዬ፣ ይመጣል። አንቺ ልጅ ለምን ስልኩን አስቀምጠሽ ምግብ አትበይም? እንዴ እማዬ እየበላሁ አይደል እንዴ? አንድ ነገር ላማክራችሁ ነበር። ምንድን ነው እማዬ? እኔ ሁላችሁ እንደምታዩኝ የቤቱንም የውጭንም ስራ መስራት እየከበደኝ ነው፣ ደግሞ እያመመኝ ነው። ሰማሽ አይደል? አንቺ ሴቷ እያለሽ እማዬ ውጭ ደክማ ትመጣለች። አንቺ እዚህ ቁጭ ብለሽ ነው ስልክሽ የምትነካኪው። እጄን ይታያል። እንዴት ነው ኪችን ገብተሽ ስሪ የምትለኝ? ይበላሽብኛል እኮ። እና እናትሽ አታሳዝንሽም? እየደከማ ስትሰራ። ለምን አንተ አሰራ? በቃ አሁን ጭቅጭቁን እረፉ ብያለሁ። ሀይ እኔ እናታችሁ እያለሁ ክችን ገብታችሁ አሰሩ። ባይሆን የምታግዘን ሰራተኛ እንቀጥራለን። እንዴ እማዬ በሰራተኛ ምክንያት የደረሰብንን እያወቅሽ እንዴት ሰራተኛ እንቅጠር ትይኛለሽ? አንድ ሰራተኛ በደለ ማለት ሁሉም ሰራተኛ አንድ አይነት ነው? ሰርቫንት ሲባሉ ሁሉም አንድ ናቸው። ይኸውልሽ አሜን፣ ታማኝና ሙያ ያላት ሰራተኛ መቅጠር ይኖርብናል። እኔ አላሳዝንሽም ልጄ፣ እኔ ምትሰቢልኝ እንጂ። እማዬ ይሄን ነገር ግን በደንብ ብታስቢበት ጥሩ ነው። ስሚኝ፣ እናታችን ማሽን አይደለችም የውጭና የቤቱን ስራ የምትሰራ። ስለዚህ ማረፍ አለባት። ካልሆነ ለዳዲ ነገረውና እሱ ያምጣል። እኔ የዛን ሰይጣን ስም አትጥርብኝ ብዬሻለሁ። እኔ በሱ በኩል ሰራተኛ ከሚመጣ እኔ ብሞት ይሻለኛል። እማዬ በቃ አንቺ ግቢና አረፍ በይ፣ እኔ እቃውን አነሳሳዋለሁ። እቺ እኮ ናት። ለምን ሄደሽ እዛ አብረሽው አትኖሪ? ነገረኛ ሁሌ ሰው ማናለች። ለምንድን ነው እማዬ ፊት ስለባዬ ታነሺው? እንደማርቶት ታውቂያለሽ አይደለ? ይቅርታ እኔ እኮ ላናዳት ፈልጌ አይደል። ይኸውልሽ አሁን ግቢና ተኝ። ይህ ነገር ግን እንዳይለመድሽ።
እናቴ እንዴ ማየ ዛሬ ለምንድን ነው ስራ ያልሽው? አልኩኝ ትንሽ ወገቤን አመመኝ። እማዬ ደግሞ የሚያምሽ እኮ የቤቱንም የውጭንም እየሰራሽ እኮ ነው። የኔ ቆንጆ ምን አባቴ ላድርግ እንግዲህ ሰው እስኪገኝ እኮ ግዴታዬ ነው። እማዬ አንድ ጓደኛችን ቤት የምትሰራ ልጅ አለችና ሙሉ ቤተሰቡ ወደ ካናዳ ሙቭ ሊያደርጉ ነው። ቆይ ለምን እሷ እሺ ካለችን እኛ ጋር እንድትመጣ እናደርጋት? ልጅቱ እሺ ትላለች እንዴ? ችግር የለውም እማዬ፣ እኔ የቻልኩትን ነገር ሁሉ አደርጋለሁ። አንቺ ብቻ ምንም እንዳታስቢ። ሄሎ ጆሲ። ዛሬ ፈተና አለኝ ብለህ እኮ ነበር፣ ረሳኸው እንዴ? ኧረ አልረሳሁትም። ልመጣ ነው፣ ከቤት እየወጣሁ ነው። በል ቶሎ ና። ዛሬ ደግሞ ቁርስ ጋባዥ እኔ ነኝ። እሺ በቃ መጣሁ፣ ጠብቀኝ። እማዬ ደግሞ ሰላም እያለች ነው። አገናኘኝ እስቲ በእናትህ፣ ሰላም ልበላት። አላገናኝም። ለምን ራስ መተህ ሰላም አትላትም? እንዲያውም የጠፋበትን ትቀጣለህ እያለች ነው። እማዬ እኔ በቃ ልሂድ፣ ፈተና አለብኝ። ከተሳካልኝ ደግሞ እሷንም ይዣት እመጣለሁ። አብዬ ቁርስ አትበላም እንዴ የምትሄደው? ትንሽ ሰዓት ጠብቅና የሆነ ነገር ላቀርብል። እማዬ እኔ ከጆሲ ጋር ወጥቼ እበላለሁ፣ ሰዓት ይረፍድብኛል። ቤት ቁርስ እያለ። ኧረ እማዬ በቃ ቻው ቻው። እማዬ ቻው አባቴ። አምላኬ ልጄን ጠብቅልኝ የኔ ጌታ፣ የኔ አሳቢ። ማታ ደግሞ ደውለልኝ እኮ መልሼ ስደውልልህ አታነሳም ወይ? ስልክ ማንሳ ቤት በኩል ላንሳው ብለህ ነው? ዝሆን የምታክል ሴት ላይ እኔ ተከምራብኝ ወገቤ ራሱ እኮ አልተረፈም። በእናትህ በቃ አንተ መጨረሻ አልጋ ላይ ሆኖ ይቅር። ይኸውልህ ወንድሜ፣ አልጋው እኮ አይደለም ችግሩ፣ አልጋው ላይ የምታገኘው ደስታ ነው። እንዴት እንዴት ማለት? ድሮ አልጋ ወራሽ ነበረ ሀገሩን የሞላው። አሁን እኮ እንዳለ አልጋ ረባሽ ነው ሀገሩን የሞላው። ቆይ ግን ከዚህ ሁሉ ለምን አግብተህ ተሰብስበህ አትኖርም? አግባን ያልከኝ? አይ አግባማ አላልከኝም፣ ጆሮዬ ነው። አንተማ ውድ ጓደኛዬ፣ እንደ ወንድሜ የማይህ ጓደኛዬማ እንዲህ ብለህ አትመክረኝም፣ አግባ አትለኝም። ቆይ ለምንድን ነው የማልመክርህ? ከዚችም ከዛችም ጋር ከመጋደም አይሻልህ? ያ ሌላ ይሄ ሌላ አለ ዘፋኙ። ማለት አልገባኝም ወንድሜ። በዚህ ሰዓት ትዳር ውስጥ መግባት ማለት በቃ እስር ቤትን በዱቤ መከራየት ማለት ነው። ቆይ እስኪ ግልጽ አድርግልኝ። አዎ በደንብ አድርጌ ነው የምተረጉምልህ። ግን ትርጉሟ በቃሲም ይሻልሃል ወይስ በመሐመድ ምትኩ? በፈለግከው ተርጉምልኝ፣ ብቻ ነው ይግባኝ። አረ ጥሩ አድርጌ ነው የምተረጉምልህ። ይኸውልህ ከትዳር በፊት እኮ አንተ ትብስ አንቺ ትብሽ ተባብሎ ይጋቡልህና ልክ ትዳር ውስጥ ገና ከመግባታቸው የፈረሙት ፊርማ እንኳን ሳይደርቅ አንቺ ብስብስ አንተ ብስብስ ተባብሎ ይለያያሉ። ይኸውልህ ወንድሜ ትዳር እኮ ከሩቅ ስታየው ነው እንጂ ገነት የሚመስለው። ያው ስትገባበት እሳት ጓንታናሞ በለው። ስለዚህማ በትዳር ከምታሰር እነ ቤዛን እነ ሊሊን እነ በእምነትን ወደ ገጠሩ ደግሞ ገባ ስትል እነ ዘርፌን እነ ተናኝን እነሱን እያጫወትኩኝ ነፃ ሆኜ ብኖር አይሻለኝም? ይኸውልህ ምን መሰለህ፣ ያረረረ በእናትህ ወይ እንዴ ልትመክረኝ ብቻ እንዳይሆን። እሺ በል ለማንኛውም አሁን እንሂድ። ዛሬ ምንም እንዳታስብ፣ ሂሳቡን እኔ ነኝ የምከፍልልህ። ቤርዬ ማታ የሚገርም መላን ያስገባችልኝ የኔም ቦቀቀላ። ኧረ አፈር። ቆይ ቤሪ ያልከኝ ባለፈው ያሳየኝ ትልቋን ሴትዮ አይደለ እንዴ? አረረረረ እንዴ አንተ ምን ሆነ ነው እርሶ ትላታለህ እንዴ? ቤርዬን ገና እኮ የ65 ዓመት ወጣትን ቦቀቀላ ናት ቤርዬን አንቱ። ወይ 65 እኮ በጣም ትንሽ እኮ ናት። ቆይ ቤሪ ያልከው ወይዘሮ ብሪቱ ለማለት ነው? ዝም በል እባክህ። እኔ ከስሟ ምን አለኝ? ዋናው ገንዘቧ ነው። እናቱ ነው ሂሳብ አብጭልኝ። ኤቭሪባዲ ታብታብ እያደረጋችሁ አንድ አበባ ብቻ አንድ አበባ። ኦ ዳንዬ አመሰግናለሁ የኔ አባት። ሁላችሁም እኮ ትለዩብኛላችሁ ፋሚሊ። ጸጉርሽ ያንቺ ነው ወይ? አዎ የኔ ነው። ካላመናችሁ ደረሰኙን ላሳያችሁ። ታብታብ አድርጉ። ሂዊ እንዴት ነሽ እባክሽ? ጠፍተሻል ደግሞ የኔ ቆንጆ። በዚህ ጠዋት እንደዚህ ይሆንሽ ሲመሽ አሰብኩት። ወይ ያያዬ አመሰግናለሁ የኔ ጌታ። ያው ቁንጅና ከላይ ነው። ኤቭሪባዲ ታብታብ አድርጉ። ታብታብ እያደረጋችሁ እባክሽ ተነሽና አንቺ ልጅ ቡና ፍይልኝ። ተነሽ። ማሚዬ ላይቭ ላይ ነኝ። ቆይ ማሚን ላሳያችሁ። ኧረ
እንዴ ታብታብ አድርጉ ፋሚሊ። እሺ ታብታብ እያደረግን ታይሚንግ ፋሚሊ። ልናሸንፍ ነው። አንድ አበባ ብቻ አንድ አበባ። እንችላለን፣ አሸንፈናል። ምን ይቀጣ ፋሚሊ? እኔ ልቅጣው ወይስ እናንተ ትቀጡታላችሁ? አንቺ ቅጪው ካላችሁኝ እሺ እቀጣዋለሁ። አንደኛ ቅጣት ሻወር ገብተህ ከነ ልብስ ትታጠባለህ። ምን ነው ፍቅር እንደዚህ አጣጥ ያደረገኝ? አክስቴ ሳትመጣ መሄድ አለብኝ። መጀመሪያ ተክፊ ምን ነው የተፈጠረ ችግር አለ እንዴ? ምንም ነገር የለም። ግን አንድ ሀሳብ አለ። ማለት አንቺ ካለሽበት ቤት የሚያስወጣ ግን አንቺ ከተስማማሽ ነው። ኧረ እኔ ከዛ ቤት የሚያስወጣኝ ነገር ብቻ ነው የምፈልገው። ካለበለዚያ አክስቴ ትገለኛለች። ስለዚህ ሁለተኛ ቅጣት በዘይት ፊትህን፣ እጅህን፣ እግርን ትታጠባለህ። ሶስተኛ ቅጣት ሚጥሚጣ 3 ማንኪያ ትበላለህ። እሺ ስልኩን አስቀምጭና አውሪ ነው የምልሽ። ምንድነው የምትይኝ ማሚ? ላይቭ ላይ ስለሆንኩ እኮ። በቃ አላቅልሽም፣ አስቀምጪ። እብድ ፋሚሊ አንዴ እመለሳለሁ። አንቺ ትንሽ አታፍሪም? እሺ ማዬ ምንድን ነው? ዛሬ ይኸውልሽ እዚህ ቤት የምታግዘን ልጅ ሰራተኛ ይዘን እንመጣለን። ምን አልሽ ማሚ? ሰራተኛ ማለት ሰርቫንት? አር ዩ ኪዲንግ? እኔ እየቀለድኩ አይደለም። የቤቱም ስራ የውጭም ስራ እኔ በስራ መደራረብ እኮ ወገቤን አመመኝ። ስለዚህ የምታግዘን ልጅ ትመጣለች። ኦኬ ማሚ፣ ግን ማናት? እንደ ባለፈው ብሮከር ሰርቫንት አምጥተን ችግር ውስጥ እንዳንገባ። አይ ሄት ብሮከር። እሱ ችግር የለም። ወንድምሽ ይዟት ሲመጣ ታያለሽ። ኦኬ ትምጣና እንግዲህ እናያታለን። ደስ አላለሽ? አረ ምን ነው ፍቅር የተፈጠረ ነገር አለ እንዴ? አስጨነቀኝ እኮ። ይኸውልሽ ውዴ፣ አሁን የምነግርሽን ነገር ከእኔ ነገር አትጠሪኝ። ለአንቺ ከማሰብ ነው። እሺ አውቃለሁ እንደምታስብልኝ። ንገረኝ፣ ምንድን ነው? ብሬኔ፣ አንቺ ልክ እንደ ስምሽ ለእኔ ልክ እንደ ዓይኔ ብሬን ነሽ። በጣም ነው የማፈቅርሽ። እሱን ደግሞ መቼም እንዳትረሽሽ። አቤልዬ፣ እኔም በጣም ነው የማፈቅርህ። እንዳንተ አይነት ሰው ፈጣሪ በቤት ውስጥ ስላስገባ በጣም ነው የማመሰግነው። እማዬ ቤት ሰራተኛ እንዲቀጥር ትፈልጋለች። እናማ አንቺ አክስትሽ ቤት ቀን በቀን ከምትደበደቢ እኛ ቤት እንደ ሰራተኛ ነሽ። ለምን አትገቢም? ምን እያልክ ነው አቤል? በጣም ከባድ እኮ ነው። ይገባኛል እኮ ውዴ። አክስትሽ ደግሞ በዚህ ሁኔታ ከቀጠለሽ በቃ ትሞቻለሽ። ስለዚህ እኛ ቤት መግባት አለብሽ። አይሆንም የኔ ፍቅር፣ ይህንን ማድረግ አልችልም። ለምንድን ነው የማትችይው? ነው በአክስትሽ መደብደብ ተስማምቶሻል ወይስ እኔን አትወጂኝም ነው? ምን ማለት ነው? ለአንተ ያለኝን ፍቅርማ ጥያቄ ውስጥ አትክተተው። እኔ ጥያቄ ውስጥ አልከተትኩትም። በዚህ ሁኔታ ከቀጠልሽ ደግሞ ትሞችብኛለሽ። እኔ ደግሞ አንቺ ማጣት አልፈልግም። ስለዚህ እሺ በይኝና አብረን እንሂድ። እሺ ቢያንስ አክስቴ ልትሰናበታት። እሺ በዛም ልብስሽን ነሽ። እሺ ሆሎ ነይ።
እናቴ